ጃንደረባው ሚሽን ተቀብሎ ሊመጣ ሂድን አጀንዳ አላቸው ከጀርባ አንተ ሞኝነ መዝሙርን ነው የምታየው። የአእላፋት ዝማሬ ፕሮግራም እንዳይካሄድ የቆም ክርስቲያንን አጥቆ የመጨረስ ጉዳይ ሲመጣ መሞት አልፈልግም። ክርስትና እንዲቀጥል ነው የምፈልገው። ሰላም ጤና ይስጥልኝ በሰደውቃችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። እዚህ ደግሞ የምንመለከተው እንግዲህ ዘንድሮን የአእላፋት ዝማሬ አወዛጋቢ ጉዳይ ነው። ከነዛ መሃል እንግዲህ ዲያቆን ሄኖክ ያለም እንግዲህ ወደ ዘመርኩን ማሳለቀው እንደነበረ ወደዚያም እንደዚህ ነገሮች የሰማነው የምንገኘው እሱን በመረጃና ማስረጃ የማስደምጣችሁ ነው የሚሆነው። እሱ ብቻ አይደለም እንግዲህ አሁንም በአርሲ ኦርቶዶክሲያን የተገደሉ ይገኛሉ። እሱንም እንመለከተዋለን። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። መጀመሪያ እዚህ ከአርሲው ጉዳይ እንጀምር። እኛ በሆነውም ባልሆነውም ስንጨቃጨቅ አርሲን የዘነጋናት ስለመሰላቸው ዛሬ ሰው ገድለው ጥለው ሄደዋል። አርሲ ላይ የተዘነጋ እየመሰለ ያለው የኦርቶዶክሳውያን ግድያ እንግዲህ አስታውሱም ብለዋል። ሟች ሰለሞን በቀለ ይባላል። ከ20 ቀን በፊት በሰው ማሳ ላይ ሳለ እያረሰ በነበረበት ሰዓት ላይ የእሱንና የትራክተሩን ባለቤት ወስደዋቸው ነበር። ራንሰም ይሆን ዘንድ 150 ሺህ ብር ክፈሉ ተብሎ ነበረ። ባለቤቱ የእርሻው ማሳው ባለቤት ወይ ደግሞ ባለ ትራክተሩ 150 ሺህን ከፍሎ ሲወጣ ለሰለሞን የተገኘው ግን 70 ሺህ ብር ነበር። ቀሪውን 80 ሺህ ብር ባለመክፈላቸው ምክንያት ዛሬ ገድለው ጥለውት ሄደዋል። ይህ ወንድማችን አዲስ ህይወት ላይ ትዳር መስርቶ ሲኖር የነበረ ነው። አለጋ ዶርቲ የምትባል ቦታ ላይ በዛ በኦሮሚያ ክልል ውስጥ ተወልዶ ያደገ የኦሮሞ ወጣት ነው። ዛሬ የሴት ጫካ ወይ ደግሞ ተራራ በምትባል ቦታ ላይ ነው ተገድሎ የተገኘው። ኦርቶዶክሳውያን እየሆነ ያለው እሱ ነው። እኛ በሆነውም ባልሆነውም በትንሹም በትልቁም ነገር ስናረጋግስ እነሱ ግን ለምንድን ነው እኛን የዘነጋችሁን ብለዋል። በጣም ነው የሚያሳዝነው። የአርሲ ኦርቶዶክሲያን እንግዲህ አሁንም አልቆመም። ጭራሽ እኛ እንግዲህ ፊታቸውን ወደ ሌላ ቦታ አዞር ብለን ነበር ወደ ወለጋ። ነገር ግን እነሱ እዛም እኛ አለን እያሉ ይገኛሉ። አስታውሱን አትርሱን እያሉ ይገኛሉ። በዚህ ጉዳይ ላይ መንግስት አካላትም አባቶችም አንድም እርምጃ እየወሰዱ የተመለከተ አይደለም። አሁን 2 ወር ሊሞላው ነው ነገርየውና አባቶች ኦርቶዶክሳውያን እየሞቱ ካህናት እየተገደሉ የታረዱ 2 ወር ሊሞላ ነው። የአርሲውን እንኳን እናስቀምጠውና የአርሲ እንኳን ሬሳቸው ጅም ቢበላ ይገኛል። ሬሳቸውን አይከለክሉምና የወለጋው ግን እንግዲህ ሁለቱ አባቶች ኦኬ አሐዱ አብ ቅዱስ ብሎ የሚቀድሱ አባቶች ሬሳቸው አልተገኘም። እስካሁን ድረስ ሬሳቸውን አንሰጥም ብሎ ከልክለዋል። ይሄን ጅብ በልቷቸዋል ምናምን ሬሳ የልጄን ሊያሰጡኝ ብሎ የሚጠይቅ አባት የለ። የአባቴን ሬሳ ብሎ የሚጠይቅ ልጅ የለ። በጣም ነው የሚያሳዝነውና የኛ ነገር በጣም ነው የከፋውና መምህር ገብረመድህን እንስማና ወደ ሄኖክና ወደ ዘመርኩን እንመለስ። የሊቅ መለኪያ የለም። ማጨብጨብ ነው በቃ። እልል በሉ፣ ጭብጨባ ነው። እግዚአብሔር ጽናቱን ይስጣችሁ። ለአዲስ አበባ ሕዝብ ደግሞ ክፍለ ሀገር እግዚአብሔር ይመስገን ደህና ነው። ጭብጨባ አላለቆረው፣ እልልታ አላለቆረው። እናንተ ገና በእልልታ ድንቁርና ውስጥ ትጨበጨባላችሁ። ከዚህ ውጣ። ሰባኪያኑ ምራች አረጋጉን እናስብበት። ሰው መሆናችን እንረዳ። የቤተክርስቲያን ጉስቁልና የሰው ክብር ይግባል። ዝም ብሎ ማጨብጨብ ማለት ሁካታ ማኖር ማዘመር አለቀ። ዘምረናል። አሁን ግን እናስብ። ማሰብ እንፈልጋለን። ሰው መሆናችን ማሰብ እንፈልጋለን። እውነት ተደብቋል። ኦርቶዶክስ ተፋዟል። ክርስቲያን መሆኑን ማያውቅ ዘማሪና አጨብጫቢ እንዲሆን ብቻ የተሰራበት ወዳጅ ውጣ። ጅላቱን ነፍራቃ ጅላጅል ሰውነቱን ማይረዳ እየሆነን ያለነው። ከዚህ ወጥተን ማሰብ ይጠይቀናል። ያለንን ችግር ኦርቶዶክስ ማን እንደሆነ ታውቃላችሁ? ትልቅ የድንጋይ ወፍጮ እየፈጨ የሚደንስ ሰው ነው የሚመስለው። ታች ላይ ሆኖ የሚደንስ ሰው። እኛ ደግሞ በጭብጨባና በእልልታ የምንልካችሁ ደግሞ ልክ ማደንዘዣ ወጊዎች ነው የምንመስለው። ሰው መሆን አልቻልንም። ሰው ይታረዳል፣ ይገደላል፣ ኩላሊቱ ይወጣል፣ ያርዱታል፣ ይጥሉታል። ምንም ስለ ሰው ክብር የለም። ማንም ትንፍሽ የሚል የስብከት አቅጣጫ የለንም። እና እኔ የማስተምረው ህዝቤ መምህር ነኝ ያሉት ሙቶብኝ ምን አደርጋለሁ? ምንድነው መምህርነቴ? ሊቁ ምናምኑ ሰባኪው ምናምን ምን ያደርጋል? ስብከቴ አባት ምናምን ሊምናምን ምን ያደርግልኛል? እኔ እኮ ህዝብ ውስጥ አለ ነው። የበጎች እረኛ መሆን የሚቻለው በጎች ካሉ ነው። ከሌሉ ምንድነው እረኝነት? ምንድነው እረኝነት? ምንድነው አባትነት? ምንም መምህራችን እግዚአብሔር ይስጥልን። አሁን እኔ ከሰባኪዎች እኛም የኛ ነገር ይከፋ ይመስለኛልና እኛ የሆነ ሰው ተከታይ ሆነ ቀረን እኮ ምእመናን በተለይ የሆነ የምናደንቀው የምንከተለው መምህር አለ፣ የምናደንቀው ዘማሪ አለ፣ የምናደንቀው የሆነ አጥማቂ አለ። በቃ እሱም ቤተክርስቲያን ተረስታል። ቤተክርስቲያን ኦኬ። ለዚህ ነገር አንድ ማስረጃ ማቅረብ ካስፈለገ ማንቂያ ደወል ነው። ማንቂያ ደወል ላይ ኦርቶዶክሳውያን በየቀኑ የታረዱ መሀል አዲስ አበባ ላይ ኦርቶዶክሳውያን የታረዱ የተገደሉ ሻሸመኔ ላይ ኦርቶዶክሳውያን እንደዛ የሞቱ
2 ሜትር ጧፍ ይዞ ይዘመር ነበር ህዝቡ። ምንም ሊያደርግ አልቻለም። የዛን ጊዜ ተባብሮ ሞቱ እንዲቀር አንድ እርምጃ ወደፊት ቢጓዝ ኖሮ አትግደሉን ብሎ ቢንቀሳቀስ ኖሮ ዛሬ የሚደርስብን ባልደረሰብን ነበር። ኦኬ ከትላንቱ አልተማርንምና ዛሬም በሆሄታ በጋጋታ ሰው የተከተለን እንገኛለን። በጣም ነው የሚያሳዝነው። መመራት ፋንታው ስሙትና ወደ ጉዳይ ልመለስ። በዘማሪ በጨፋሪ በሐሰተኛ ሰባኪ በመንፈሳዊነት ስም የሚያደነዝዙ ሰባኪዎች በመንፈሳዊነት ስም ህዝብ አደንዝዘው ለእልቂት የሚያሰልፉ ሰባኪዎችን መከተል ማቆም አለበት። ቲሸርትና ነጫጭ ልብስ መልበስ ሃይማኖት አይደለም። ለአካልህ ማትጨነቅ ምንደኝነትን ብቻ ነው የሚያሳየው። ነጫጭ ልብስ ለብሰ መጨፍ ምንም ሃይማኖት አይደለም። ሃይማኖት ካለ እንደ ሰሞነ ህማማት ለወገኖች ማልቀስ ነው ያለብን። የክርስቶስ ህማም በሰው ላይ ነው ያለው። ታሪክ አይደለም፣ ተረት አይደለም፣ በተግባር እየተኖረ ነው። ሰው እያለቀ ነው፣ ሰው እየተሰደደ ነው፣ ሰው እየታፈነ ነው፣ ትዳር እየፈረሰ ነው፣ ማህበረሰብ እየፈለሰ ነው፣ ከእምነት ሰው እየወጣ ነው። ምንድነው ጭፈራ? ምንድነው ዝላይ? የለቅሶ መዝሙሮች ናቸው መዘመር ያለባቸው። ነጫጭ ልብስ ተገኘ ተብሎ የቻይና ጥልፍ አድርጎ ፎቶ እየተነሱ በነፃ እግዚአብሔር ይቅር ይበላል። እሺ ቀጣይ የምንመለከተው እንግዲህ የአላፋት ዝማሬ ጉዳይ ነውና የአላፋት ዝማሬን አስመልክተው ያው ብዙ ጊዜ በየአመቱ 3ኛ አመቱን አሁን ላይ በዚህ 3ኛ አመቱም ላይ እንግዲህ ወይ ደግሞ 1ኛ አመቱ ላይ ዘመርኩን ሲቃወም እንመለከታለን። እኔ ምናምን ያለው መሰላችሁ የሆነ ነገር ሲወጣ እሳት በሌለበት ጭስ የሚባል ነገር አለና ነገሮችን ሙሉ በሙሉ መደገፍ አለብኝ ብዬ አላምንም። መሀል ላይ ሆነን ብንመለከት መልካም ነው ብዬ አምናለሁ እንጂ በቃ ሄኖክን ተቃወመ ከዘመርኩን ጎን፣ ዘመርኩን ተቃወመ ከሄኖክ ጎን እንደዚህ አይደለም። ቤተክርስቲያንን እንደግፋለን፣ መሀል ላይ ቆመን የሚወገን እንመለከታለን። ቅድም እንዳልኳችሁ ነው እሳት በሌለበት ጭስ የሚባል ነገር አለና ሄኖክና ዲያቆን ሄኖክና ዘመርኩን ምን ያክል ይተዋወቃሉ ካላችሁ ዘመርኩን ከመናገሩ በፊት ዲያቆን ሄኖክ ያለ ዘመርኩን ምን እንደሚናገር ያውቃል። ቀድሞ ምን እንደሚናገር ያውቃል። ወደ ደብዳቤው ደግሞ ወደ ማስፈራሪያ መጣበታለሁ፣ ማስፈራሪያ ወደ መላኩ መጣበታለሁ። ግን ዲያቆን ሄኖክ ያለ ዘመርኩን ከማድረጉ በፊት የሚያደርገው ነገር ያውቀዋል። ዘመርኩንም ዲያቆን ሄኖክ ያለ ከማድረጉ በፊት ዲያቆን ሄኖክ ያለ የሚያደርገው ነገር ያውቀዋል። ለዚህ አንድ ማሳያ ልስጣችሁ። ለምሳሌ ያክል ይሄንን የመምህር ዲያቆን ሄኖክ ያለ ንግግር ስሙ። እንደዚህ ሴራ ተንታኞች አሉ። የቤተ ክርስቲያን አገልግሎት ስታገለግሉ ሰዎች ሐሳብ ተቃውመው እናንተን ተቃውመው አልችል ሲሉ ሂድን አጀንዳ አላቸው ከጀርባ። አንተ ሞኝ ነህ፣ መዝሙርን ነው የምታየው። አንተ ሞኝ ነህ፣ ትምህርቱን ነው። ከጀርባ ብዙ የሚሰራ አለ ሴራ የሚላል። ሰዎች ሐሳብ የሚቃወሙት ሐሳቡ ጥሩ ስላልሆነ ሳይሆን ሐሳቡን እነሱ ስላላመጡት ከነሱ ስላልመጣ ነው። ይሁዳን ታስታውሱታላችሁ። መልካም ሐሳብ ይመስሎ ሽቶ አምጥታ አፈሰሰች ለጌታ አይደለ? ባለ ሽቶ ማርያም ምን አለ ይሁዳ? ሐሳብ ሰጠ። ይህ ሽቱ ለድሆች ቢሰጥ ይጠቅም ነበር አለ። ግን ለድሆች አስቦ አይደለም። ጥሩ ሐሳብ ነው ያቀረበው፣ ነዳያን ይረዱ ነው ያለው። ግን ለድሆች አስቦ አይደለም። ብዙ ጊዜ ሐሳብ የምንቃወመው ሐሳቡ መጥፎ ስለሆነ አይደለም። ከሰማችሁ ነው ምን አለ? የሆነ ነገር ስታረጉ ይቃወሟቸዋል። ከዛ ደግሞ ከኋላቸው ህድን ሐሳብ ምንድነው የተደበቀ ደብቅ አጀንዳ አላቸው ብሎ ይናገራሉ ብሎ ዲያቆን ሄኖክ ያለ ያስተምራል። ዲያቆን ሄኖክ ያለ ባይዘው እንደዚህ አይነት ፕሮጀክት ማድረግ በጣም ነው የሚታወቀው፣ ወይ ደግሞ አስቀድሞ በመናገር በጣም ይታወቃል። አላቅም እንዴት እንደሆነ ነገርየው። ይሄንም ስሙት እስቲ። አብያተ ክርስቲያናት ሲቃጠሉ፣ ካህናት ሲገደሉ፣ ምዕመናን ሲሰደዱ፣ ስርዓተ ቤተ ክርስቲያን ሲጣስ፣ አባቶች ብዙ ክፉ ነገር ሲያሳዩን፣ በቤተ ክርስቲያን አስተዳደር ላይ ችግር ሲፈጠር ማድረግ ያለብን ምንድን ነው? የእኛን ሪያክሽን ልንገራችሁ። ቤተ ክርስቲያን አሁን የሆነ ነገር ስቶ ምንድን የምናደርገው? መጀመሪያ ፕሮፋይል ፒክቸር እንቀይራለን። ዝም አንልም የሚል የሆነ የሰው እጅ ያለበት። ከዛ ሁለተኛ እንሳደባለን። የምንሳደበው ከቅዱስ ፓትርያርኩ አንስቶ ሊሆን ይችላል፣ ብፁዓን አባቶቻችንን ሊሆን ይችላል። የት ተቀምጣችሁ ነው የሁሉ ሲደረግ? እናንተማ ተኙ እንላለን። የችግሩ ዋነኛ መንስኤ ናቸው ብለን የምናስባቸውን ሰዎች እናዋርዳለን። ይሄ ነው የኛ ሁላችን እንግዲህ ይሄ ሁላችን የሚያደርጉ ነገር ነው። ፕሮፋይል መቀየር፣ የሆነ ዘመቻ መጀመር ምናምን ያደርጉ ነገር ነው። እሱን ቀድሞ ተናግሮ ራሽ አድርጎት ነው ያለፈውና ወደ ቅድሙ ልመለስና ሄኖክ ያለ ምን ብሎ ነበር? እናንተ መቃወም ሲያቅታቸው ከኋላቸው የሆነ አጀንዳ አለ ብሎ ይናገራሉ። ተቃዋሚዎች ስም አልጠቀሰም። ስም መጥቀስ ብቻ ነው የቀረበው። ሄኖክ ያለ
ሄኖክ ማን ነው? ዘመድኩን ደግሞ እንስማ። ሄኖክ ኃይሌ ጃንደረባው ሚሽን ተቀብሎ ሊመጣ ይሄንን ያየ የአሜሪካ ሴናተር፣ ይሄንን ያየ የተባበሩት መንግስታት፣ ይሄንን ያየ የዓለም መንግስታት በኢትዮጵያ የእምነት ነፃነት የለም፣ በኢትዮጵያ ያሉት ክርስቲያኖች ይጨቆናሉ፣ በኢትዮጵያ ያሉ ኦርቶዶክሳውያን ይገደላሉ ቢባል ማን ነው የሚያምነው? ማንም አያምነው። እውነቱን ልንገር፣ ቦሌ መድኃኔዓለም ይሄ የምታየው መድረኩን አምጣልኝ፣ መድረኩን ሳብልኝ። ይሄ የምታየውን መድረክ አዳነች አቤቤ ናት የከፈለችው። የአዲስ አበባ አስተዳደር ነው የከፈለው። የሰሩት ፕሮቴስታንቶች ናቸው። መድረኩን ያቋቋሙት ፕሮቴስታንቶች ናቸው። ቶፕ ቪው ቀረጻ የሚካሄደው ለዓለም መንግስታት ነው። ክርስቲያኖች በተጨበጨቡ ማግስት የሚመጣ ነው። እዚህ ላይ በኢትዮጵያ ውስጥ የኢትዮጵያ ሰንደቅ ዓላማ የለም፣ ተመልከቱ። የቤተ ክርስቲያኒቷ ሰንደቅ ዓላማ የለም፣ ተመልከቱ። ምክንያቱም አውደም ስቴጁን የሚሰሩት ሰዎች ኦርቶዶክሳውያን አይደሉም። ሌላ መኒ ላውንደሪንግ አለ። አሁን ሄኖክ ኃይሌ ቀሲስ ሳሙኤልንና ዘመድኩንን ሳልበቀል እንዳልሞት እያለ ነው የሚደርሱ። ከጎጃም የቅባት ባለሀብቶችና ከትግሬ የወያኔ ባለሀብቶች ጋር ሆነው የሚሰሩትን መኒ ላውንደሪንግ ልንገር። አሁን ለዚህ ዝግጅት ተብሎ የተዘጋጀውን አንድ ሰርተፍኬትና የመግቢያ ዋጋውን ላሳይ። የገቡት የጎጃም የቅባት ባለሀብቶችና የትግራይ ባለሀብቶች ናቸው። አንተ ትኬቱን ላሳይ። የቅድሙ ትኬት አጣ። ተመልከት። ጃንደረባው የሚመራኝ ሳይኖር ይህ እንዴት ይሆንልኛል አለው ይልና ይቀጥላል። ጌታችን ልደት በምስጋና የምናከብርበት የአላፋት ዝማሬ ዘንድሮ ከወትሮ በተለየ ለመጀመሪያ ጊዜ በመስቀል አደባባይ የሚደረግ ይሆናል። ልብ በል፣ በመስቀል አደባባይ የሚደረግ ይሆናል። እርሶም በልዩ ሁኔታ ለሚቀርበው ለዚህ ዝግጅት የገቢ ማሰባሰቢያ እንዲሆን ባዘጋጀነው የልዩ እንግዶች የራት ግብዣ ላይ እንዲገኙልን በአክብሮት ጠርተኖታል። አገልግሎቱን ለመደገፍ የመግቢያው ዋጋ 20,000 ብር ነው። 20,000 ብር። ይሄ ብር አሩሲ ይሄዳል። ይሄ ብር ተፈናቅለው በየመጠለያ ቤቱ ለሚሄዱት አይደለም። ይሄ የኢትዮጵያ ምዕመናን ግጦ የግብረ መልሱን እንዳትሰጡ የሚያደርግ ይሄ ሊሰመርበት አይቀር። መንግስት ተዘጋጅቶበታል። እንደምትሰሙት ነው እንግዲህ። ኦኬ ዲያቆን ሄኖክ ኃይሌ ዘመድኩን ይሄን ከማለት በፊት እንዲህ ይላሉ ብሎ ተናግሮ ነበር። ዘመድኩንም ደግሞ መጣና ይሄን ደገመው። ከዛ ሄኖክ ኃይሌ ዲያቆን ዘመድኩን ይላል እንዲህ ይደረጋል ብሎ ይናገራል። የዛ ስንመለከተም ራሱ ነው የሚደረገውና ሰዎቹ በዚህ ልክ የሚታወቀው የሚጣነው ናቸው። እኛ ግን መሀል ቆመን እቺ ጽሁፍ አንብቧት ጋር የምትመለከቷትን ጭራሽ ሰዎቹ ማስፈራሪያም እንደሚላላኩ ነገር ነው የምንሰማው ነገር የሚያሳየው። ኦኬ ዛቻና ማስፈራሪያ ራሱ በአካል ድረስም እንደሚላላኩ ነውና ነገሩ እኛ ነን ወደ ኋላ የቀረ ነው እንጂ ሰዎቹ የተጓዙ ናቸውና በተጫረን አቅም ለመምህር ዘመድኩን ደግፈን ዲያቆን ሄኖክን አንቃወመው፣ ለዲያቆን ሄኖክ ደግፈን ዘመድኩን ባንቃወም መልካም ነው ብዬ አስባለሁ እኔ። ኦኬ ሁለቱንም አለመቃወም፣ ሁለቱንም አለመደገፍ። ቁጭ በ የሚሆነው ነገር በማስረጃ ይመጣል፣ ትቀበላለህ፣ ካልመጣልህ ታልፋለህ። ኦኬ እውነታውን እያየህ አንቺ ተገልጠው እውነታውን እያየን ብንሄድ እንጂ የሆነ ካል ደግፈህ የሆነ ካል መቃወም የሆነ ካል በዛ መንገድ ጥሩ ነው ብዬ አላስብም። ኦኬ በዛ መንገድ ጥሩ። ምክንያቱም ትላንትና የማንቂያ ደወልን ለዘመድኩን ሲቃወሙ እንዲህ አይደለም፣ ተው ይሄ ነገር መጥፎ ነው፣ ተው ይሄ ነገር ለገንዘብ ስብሰባ ነው፣ ተው ነገር ሲባል ኧረ ዘመድኩን አይጥፋ ያይ የነበረ ሰው ነው። ዛሬ ማንቂያ ደወል የለም፣ መመታም የለም፣ የማንቂያ ደወል ፍሬዎችም የሉም። በቃ ቀረ፣ ማንቂያ ደወል ተብሎ ቀረ። እንደዛ ሁለት ሜትር ጣፍ እንዳላበራን የለም። አሁን ላይ ነገም የዚህ የአላፋ ጣፋንታ እንደ ማንቂያ ደወል እንደማይሆን ምን ማስረጃ አለን? ምን ማረጋገጫ አለን? ኦኬ ምን ማረጋገጫ አለን? የአላፋት ዝማሬ ይካሄዱ? አዎ ይካሄድ። እኔ ትናንት አቋሜን አስቀምጫለሁ። የጥቁር ይለበስ የሚለው የማይሆን ሐሳብ ነው። ጥቁር ይለበስ አይደለም። ዲያቆን ሄኖክ ኃይሌ አንድ ግለሰብ አንድ መምህራን ዲያቆን አዞ ጥቁር ይለበስ ብሎ ይቅርና አባ ሕፃን ስዕል ይዛችሁ ውጡ ላለው ወዲያው ነው በዛ አሁን መጥቶ ነው ስዕል ለብሳችሁ አትውጡ፣ ስዕል ይዛችሁ አትውጡ ይቅርታ ብሎ እንዲናዘዝ የተደረገው። ኦኬ እነ ፓትርያርኩ ራሱ ጥቁር ይለበስ ባሉበት ተለብሷል ወይ? የለም እኮ
የአእላፋት ዝማሬ ፕሮግራም እንዳይካሄድ ይቁም። ይህ መልእክት ለተዋሕዶ ልጆች ነው። እንዴ ምንድን ነው የሚቆመው? ምስጋና፣ እግዚአብሔርን ማክበር፣ ማወደስ፣ ጸሎት እኮ ነው መዝሙር። መሰባሰባችን እኮ ትልቅ ነገር ነው። ደስ ይላል። ተዋሕዶ ሃይማኖታችን ታብብ እንጂ ወደ ታች ሊቆረቁሯት ሲፈልጉ አለን ብለን መውጣት ነው እንጂ የምን መደባበቅ ነው? ይሄ ሆኖ ሳለ ግን የተዋሕዶ ልጆች ስንሰበሰብ በአሁን ሰዓት በአርሲ የተገደሉ ስላሉ ወገኖቻችን ድምፃቸው የምናሰማበት መንገድ ይሄ ነው። የተገደሉት ወገኖቻችን ካህናት አባቶቻችን በወለጋ ተገለው ሬሳቸው እኮ አልተገኘም ነው የተባለው። ይሄ አይቆጨንም ወይ? በእውነት በትውልዳችን ይሄ ሲፈጸም ምን እየሰራን ነበረ? እኛ ጥቁር ለበሰ፣ ቀይ ለበሰ፣ ነጭ ለበሰ እያል ስንነታረክ የቤተ ክርስቲያን ቤተ ክህነት ምንድን ነው ያለው? በዘላቂነት ይሄ ነገር እንዲፈታ ምን እየሰራን ነው? በእውነት በአንድነት ተሰባስበን ኃይላችንን አንድ አድርገን ሞታችንን እንዴት እናቆማለን? የተዋሕዶ እየተደፈረች ያለው ነገር እንዴት እናስተካክላለን መባባል ሲገባን እኛ እርስ በርስ እዚህ እንጠዛጠዛለን። ይሄን ለበስክ፣ ይሄን አደረክ እየተባባልን በዕለቱ የምናሳይበትን መንገድ መፈለግ ነው እንጂ በርቱ፣ ቀጥሉ፣ እንጠናከር፣ እንግባባ፣ አንድ እንሁን። እባካችሁ ስለ እመብርሃን እላችኋለሁ። አመሰግናለሁ። ኮሜንት አድርጉልኝ። ነገራችን ላይ ከዚህ ጋር ተያይዘው ከአእላፋት ዝማሬ ጋር ተያይዘው ሰማዕት እኮ ናቸው ይሙታ ምን ችግር አለው? ክርስቲያን እኮ እንደውም እየሞተ እኮ ነው ይበዛው እያላችሁ ምታፊዙ ሰዎች አላችሁ። ኦኬ እየሞተ እንዘምራለን እያላችሁ ምትቀልዱ ሰዎች አላችሁ። ኦኬ በጣም የምታሳዝኑና እኔ ፐርሰናሊ እኔ ክርስቲያኖችን አጥቦ የመጨረስ ገለ የመጨረስ አዋጅ ከታወጀ መሞት አልፈልግም። እኔ ምን እፈልጋለሁ? ለምን ክርስትና እንዲቀጥል ፈልጋለሁ። ልጄ ክርስቲያኑና ክርስትና እንድታስቀጥል ፈልጋለሁ እኔ ኦኬ እንጂ እኔ ሞቼ ቀርቼ እንትናም ሞተ አባቴም ሞተ እንትናም ሞቶ ክርስትናን እንዲቋይ አልፈልግም። ይሄ መታወቅ አለበት። ወንድማችን ስሙት። ክርስቲያንን አጥቦ የመጨረስ ጉዳይ ሲመጣ መሞት አልፈልግም። ክርስትና እንዲቀጥል ነው የምፈልገው። ነገር ግን ለእምነት ተብሎ የሚከፈል ዋጋ ሰማዕትነት ነው። ባልሆነ መንገድ የሚኬድ ማለት ባልሆነ መንገድ ሲሆን ደግሞ ሰማዕትነት ሊሆን አይችልም። ምን እያልኳችሁ ነው? ተስፋ አንቆርጥም፣ አትቁረጡ። በርትተን እዚህ መከራ ውስጥ ያሉትን ማበርታት ይኖርብናል። ሰማዕትነትን ሲቀበሉ በእነሱ እየቀናን እኛ ደግሞ በእምነታችን ጠንክረን እምነታችንን ይዘን ሌሎች ብዙ ክርስቲያኖች እንዲፈሩ ብዙዎች ወደ ክርስትና እንዲመጡ ማድረግም አለብን። እኛ ያለንበት የኛ እንትንም ነው እንጂ በጥንት ላይ እኮ አባቶቻችን ሰማዕት ሲሆኑ ብዙ ክርስቲያኖችን ያፈሩ ነበር። የነሱ ሰማዕትነት ብዙዎችን ያፈራል። ዳር ቆመው ይገደል ይሉ የነበሩት ከዛን የነሱን የእምነት ጽናት ይመለከቱና የነሱን እምነት እናምናለን ይላሉ። እነርሱ እየሞቱ ማለት ነው። አባቶቻችን ሰማዕት ሆነው ሲሞቱ በዙሪያ ያሉ ገዳዮች የነሱን የእምነት ጽናት አይተው በቃ እነሱ የሚያመልኩትን አምላክ እናመልካለን እያሉ ብዙዎች ወደ ክርስትና ይመጡ ነበር። ስለዚህ ዛሬም ብዙዎች ወደ ክርስትና እንዲመጡ እኛም ወደ እግዚአብሔር በብዙ መቅረብ አለብን። በብዙ እንቅረብ፣ በጸሎት እንትጋ። እግዚአብሔር ሀገራችንን ይጠብቅልን፣ ቤተክርስቲያናችንን ይጠብቅልን። ለቤተክርስቲያናችን የመንጋው እረኛ ይሆን ያሉትንም ወደዛ ያስጠጋልን። የግብፅን ቤተክርስቲያን አንድ ዲያቆን ነው ወደዚህ ዛሬ ወዳለችበት ያመጣት። የአንድ ዲያቆን መነሳሳት ዛሬ ግብፅ አንድ ሰው ቢገደል ሚዲያውን ሙሉ ተቆጣጥራ በጣም ነው ዓለምን የምታወቀው። የግብፅ ቤተክርስቲያን አንድ ሰው ቢገደልባት ሀገሪቷ ላይ ትልቅ ተጽዕኖ አላት፣ በኢኮኖሚም በምን ሰርታ ማለት ነው። እንደዛ ነው። ይሄ ነው እንግዲህ ኦኬ። ዝም ብለህ ሞት የሚል ዝም ብለው እነዚህ አይነት ትምህርት ቤተክርስቲያን ኦኬ፣ ለሞታችን መጽሐፍ ቅዱስ እያስደገፋችሁ ጥቅስ እያመጣችሁ ይሄው እኮ እዚህ ጋር ሞቱ ይላል፣ ይሄው እዚህ ጋር ሞቱ ይላል እያላችሁ የምትዝረከረኩ ሰዎች ስላላችሁ አደጉ ዘንድ ፈልጋለሁ። አሁንም ደግመዋለሁ። በአእላፋት ዝማሬና በጃንደረባው ፕሮግራም ጉዳይ የሰጠሁትን ሐሳብ በውስጥ መስመር የተስማማችሁ አላችሁ። ምን እውነትን የምትወዱ ሰዎች እውነቱ ያነ ስለሆነ ማለት ነው። ግን ደግሞ ማስመሰልና እንደ ይሁዳ
ስማችሁ የምትሸጡ አስመሳዮች ደግሞ በውስጥ መስመር መታችሁ በየኮሜንት ስሩ፣ በየፌስቡክ ምናምን ሁሉ ከጥላቻ የመጣና ሐሳቡ ከሌላ ሰው የመጣ ሆኖ እንደሚያንጨረጭራቸው ለምሳሌ ፐርሰናል የኔን ራሱ እንደዚህ ያላችሁ ሰዎች አላችሁ። አንድ እውነት አለ። እውነት ደግሞ አርነትን ታወጣለች። አንድ እውነት አለ። ምዕመናን ታርደዋል፣ በሳት ተቃጥለዋል፣ ባልና ሚስቱ ነደዋል። ነው ቪዲዮን አላያችሁትም? ለነገሩ ቪዲዮን ስላላያችሁ ይሆናል እኮ የምትሆኑት። ምን ሆናችኋል እናንተ? ምንም አልሆናችሁ። እንደ ነገሩ አደባባይ ላይ የተፖስተ ልጁ እግሩ ተቆርጦ አይታችኋል። ይህን ሁሉ መከራችንን አረ የትናንት ነው። ክቡር ስጋውና ክቡር ደሙን ፈትተው የሚያቆርቡ ካህን በድናቸው አልተገኘም። አፈር ለመመለስ እንኳን አልተቻለም። ሬሳቸው የታለ? የለም። ይህ እውነት አለ። አሁን እዚህ እውነት ላይ ትቆማለህ ወይስ እንደ ይሁዳ ታስመስላለህ? ክርስቶስን ስመ ትሸጠዋለህ፣ በፊቱ እያስመሰልክ እዘምራለሁ ትላለህ። እውነቱ ያነ ነው። ፋክቱን ከመሰከርክ አዎ ክርስትና እየተፈተነ ነው ያለው ማለት ነው። ዓለምም እውነት ነው ይላል። ይህ ጉዳይ አሁን ደግሞ ከረንትሊ ይህ ጉዳይ በኢንተርናሽናል ደረጃ ተይዞ ነው ያለው አይደለም። አሁን ድምፅ ፒቲሽን ሊሰበሰብ ነው። ከ300,000 በላይ ድምፅ ያስፈልገናል ተብሏል። ተዘጋጁ። ፒቲሽን ተሰብስቦ መግባት ስላለበት ማለት ነው። እውነት አለ። እውነቱ ጋር ተቆማለህ ወይስ ከሐሰት ጋር ቆመህ ትወግናለህ ነው ጥያቄው። እውነት ደግሞ አርነትን ያወጣል። እውነት አርነት ያወጣል። እውነት ክርስቶስ የሚመቸው ነው እውነት ስለሆነ፣ ሐሰት ከእርሱ ጋር አይስማማም። እውነታችን ስንቆም እንደ ራሔል እንባችን ጽርሐ አርያም ድረስ ይሄዳል። የሕዝቤን በደል አይቻለሁና ይላል። በተቀርስ አስመስል ችግር የለውም። ይኸው ካህናቶች ጋር ደርሰዋል። ቀስ እያሉ ደግሞ ሊቃነ ጳጳሳት ጋር ይደርሳሉ። ካልተነጋገርክ፣ አጋጣሚውን አግኝተህ ወደ አንድነት ካልመጣ፣ ካልተነጋገርክ፣ በየአጥቢያ ቤተክርስቲያኑ አንድ ላይ ሆነ ስለ ችግርህ ተነጋግረህ መፍትሄ ለማምጣት ካልሰራህ እያንዳንድ ቤት ይገባል። ፋክቱ ይህ ነው። ለምንድን ነው የምታስመስሉት? የምሬ ነው። ደሞስ ዝማሬ መዝሙር አይደረግ ያልን አስመስላችሁስ እንደዚህ ማለት ይህን ያህልስ እንደዚህ የምትጽፉ ምናምን ቁጭ ብላችሁ አሁን እኔ አሮ ነው እግዚአብሔር ስንቱን ሰው እንደታዘብኩት ማለት ነው። ችግር የለውም፣ የጊዜ ጉዳይ ነው። እኛ ደግሞ አጀንዳችን አሁንም የሚታረዱት ኦርቶዶክሳውያን ነው። ያረዱትም ያሳረዱትም ሐሳቡን የደገፉትም የጊዜ ጉዳይ እንጂ ተጠያቂ ይሆናሉ በእርግጠኝነት። ይህም በእርግጠኝነት መናገር ይችላሉ። ምክንያቱም መሰረታዊ ወይም ቤዙ በደንብ ከተሰራ በኋላ ቀላል ነው። ከዛ በኋላ ኢንዌስት ቪዲዮአችን የሚመስል ነበር። ያው አዲስ ነገር እንዳጋችሁበት መረጃም እንደወሳችሁበት አይጠራጠርም። ባጭሩ የሚቻለው መፍትሄ ነው ብዬ ማስበው ነገር እኔ ግለሰብ መፍትሄ ነው ብዬ ማስበው ነገር ዲያቆን ሄኖክ ያሬድም ሆኑ ዲያቆን ዘመድኩንም ሆኑ ቀርበው ቢያወሩበት መልካም ነው ብዬ አስባለሁ። ደግሞ አለው ዲያቆን ሄኖክ ያሬድና ዲያቆን ዘመድኩን ቀርበው ሞታችንን እንዴት እናስቀራ፣ ይሄ ነገር እንዴት እናስተካክል፣ እንዴት ምኑ አንድ እናድርግ ብላችሁ ቀርባችሁ ብትነጋገሩ መልካም ነው ብዬ አስባለሁ እንጂ አንዱ እዛ ሆኖ አንዱ እዚህ ሆኖ እንደ የሆነ ክለብ አስደግፋችሁ የምትዋጉት ነገር ጥሩ ነው ብዬ አላስብም። ኦኬ፣ በጣም እንደምታውቁ እናውቃለን። ጭራሽ ኤኒዌይስ እንደዛ ነው ማስበው። እናንተ ሀሳባችሁ አጽሙንበት። በቀጣዩ እንመለሳለን። ቸር ቆዩልኝ።